ፍላጎት ነው። ካየናት ከመሽቱ 2 ሰዓት ኦር 3 ሰዓት እስከ ሌሊቱ 9 ሰዓት ማንም የደረሰላት የለም። መሲ የሁለት ሞት ነው ትዙ የሞተችው። 2 ሚስት ያለው ሀገሩ ላይ የሚቀጠቅጥ ሚስቶቹን ልጅ ያለው ካይሮ ላይ የሚያገባ ሚስቱን ሊገለኝ ነው ብላ ሸሽታ የሄደች ይሄ ባክግራውንድ እያለ እውነት አባቶቼ እህታቸው ብትሆን ልጃቸው ብትሆን ይድራሉ? ይሄንን ለአባቶች ለኦርቶዶክስ ቤተ ክርስቲያን ለሲኖዶሱ ነው የምነግረው። 5 ወር ሙሉ ስትጠፋ 5 ወር ሙሉ ስጋው ደግሞ አልተቀበሉ ከተጋቡ ቤተ ክርስቲያን ይሄንን ነው የምታስተምረው። መታም አፋቱኝ ይብላለች አሉ ከአንዴም 2 እንዳልኩሽ ትዙ ዝምተኛ ናት በባህሪዋ። በዚህ 5 ወር ጊዜ ውስጥ ያልተመች እሱ አለማዊ ነው። አምቡላንስ ውስጥ ገብታን ዘልዬ ገባው እንደዚህ ያስተኝተዋታል። እሷ እዚህ ጋር ተኛች። እኔ ላይ ጨካኝ ነኝ መሲ፣ እኔ ጨካኝ ነኝ። ግን የት እንደሚወስዷት ስላላወቅኩኝ እሷ የሚወስዷት ቦታ ልሂድ ብዬ ነው መሲ። ሄጄ ስገባ በጣም ብዙ 3000 አስክሬን ነው ያለው እና መለየት አቃተኝ። እህቴን 3000 አስክሬን ውስጥ ተኝታ መለየት አቅቶኝ ነይ አለኝና በአረብኛ እቺ ናት አለኝ። እጄ ላይ ተደፋው። እኔ እውነቴን ነው በጸበል አሁን ያለሁት። ብድግ እያረገኝ አሳብጦ በዚህ በኩል ከፍቶ እጇን ሰብሮ ቀጥቅጦ እዚህ ጆሮዋ ላይ ወቅቶ ይህ ጆሮዋ ሁሉ እኮ ተቆርጧል። በዚህ አብሮ አስተኝቶ ኮሪደር ላይ ብጣቂ አንሶላ አልብሶ ሰው እንኳን እንዳይደርስላት 2 በር ዘግቶ የውጭና የውስጥ ቆልፎ 4 ቀን ሙሉ አስተኝቷት ሄደው ልጅ ለምንድን ነው ሲኖዶስ ዝም ያለኝ? ለምን እንደ አባት አይጠየቁልኝም? ይህን ብቻ ነው የኢትዮጵያ ሕዝብ ይፍረድኝ። እንደገና ምንም ሳልቆይ ማርያም ሐዘነ ልቦና የሚለው ማርያም ሐዘነ ልቦና ታገለለ። ምንም አልፈቀደችም ነበር ጋብቻውን ወይም ሙሉ ይሁንታ ከቤተሰብ አላገኘችም። ትዙ እንዲሁ ነው የምልሽ መቤቴ በምታውቂው እንዲሁ ትከብድሽ የለም እንዲሁ ጠላሁት። የሆነ ሰው እሱ አምጥቶ ገሉ ይዘው ጠፍተው ነው እንጂ እሷን እንዲያረጋታል ብዬ አላሰብኩም። እህቷ ናት ያስከለከለች። እህቷን ገላታለሁ እንዴ አንተ እህቷ ምን አደረገች? ይሄ እኮ ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዛ ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ መግቢያ ላይ እንደሰማችሁት በጣም በሚያሳዝን ልብ በሚሰብር ሁኔታ የትዝታ እህቶች እንግዲህ መጥተው የተናገሩት ከዚህ በፊት በድምጽ ነበር፣ በአካል ተገኝተው ደግሞ የተናገሩትንም ሰምታችኋል፣ አይታችኋል። በጣም ያሳዝናል። ከሚባለው በላይ ቅስም ሰባሪ ነው ማለት ነው። ይሄን እየሰማ እንግዲህ ዝም እንዳትሉ ሁላችሁም ሼር ላይክ እያደረጋችሁ ይሄን ቪዲዮ ይህን ሰውዬ እንዲገኝ ሁላችንም እናድርግ ማለት ነው። በጣም ያሳዝናል። እንግዲህ የሃይማኖት አባቶች የሰሩትን ስራ አይታችኋል። በሃይማኖት ጥላ ስር ሆነው የሚያደርጉት ስራ የሰሩት ስራ በጣም የሚያሳፍር ወንጀልም አሳፋሪም በሰማይም በምድርም አንድ ሴት አላገባም ካለች አልፈለኩም ካለች ሱባኤ ገብታም ምንም አላየውም መልስ አልተሰጠኝም አባ ካለች እንዴት በግድ እየተገፋፋች እንድታገባ ይደረጋል? ይሄ እውነት ከአንድ ሃይማኖት አባቶች የሚጠበቅ ነው? ይሄ የስንት ሰውን ቅስም የሚሰብር እኮ ነው። ያማል፣ ያሳዝናል፣ ቅስም ይሰብራል። በሃይማኖት ጥላ ስር ሆነው እነዚህ ደላሎች ገንዘብ ለመብላት ብለው የዚህኔ ከሱ ገንዘብ ተቀብለው ነው መተታሞች በመተታቸው ነው የዚህኔ እንደዚህ አድርገው ልጅቷን አስገብተው ጉድ የሰሯት። ያሳዝናል። የእውነት እህትን ያሳደገችን እህትን ደብቀው ሰርግ ሲዳር ካለ ዘመድ ካለ ምን ብቻዋን ሰርጓን
እውነት በጣም የሚያምነው ይሄማ። እነዚህ አባቶች ራሱ በዚህ ሰርግ ላይ የተሳተፉት ሰዎች እጃቸው ያለበት ሰዎች ራሱ የደላላ ገንዘብ በልተው ነው። የእውነቴን ነው የምላችሁ። አለምንም ምክንያት እችን ልጅ ጃስ ብለው ገፋፍተው እዚህ ውስጥ አስገብተው ህይወቷን እንደዚህ ሊያደርጓት፣ ህይወቷን እንደዚህ ሊያጠፋት፣ እንደዚህ በአሰቃቂ ሁኔታ አያደርጉ። ገንዘብ በልተው ነው፣ ሌላ ምንም ነገር አይደለም። ምን ይሄንን ነው ምለው። ገንዘብ ባይሆን ብር ባይሰጣቸው እንዴት ነው እህትሽ ስላላገባች እሷ ስላልወለደች ነው እንደ እሷ ቁመሽ ልትቀሪ ነው ወይ አግቢ እያሉ ግፍፍት እያደረጉ ያልሆነ ነገር ውስጥ አስገብተው እህት ሳትፈቅድ እናትም እህትም ሆና አሳድገ አስተምራ ለዚያ በቃቻት የወሰደቻት እህት እሷ ተደብቃ ከጀባ ማድረግ ያማል፣ ቅስም ይሰብራል። በጣም ከሚባለው በላይ ማለት ነው። ለምን እውነት በጣም ነው ልብ የሚሰብረው። ይሄን ይሰማ ይሄ ሰውዬ እውነት የተያዘበት ቦታ ትክክለኛ እሱ ከሆነም ካልሆነም እንግዲህ እንደሰማችሁት ምንድን ነው ፎቶውን ይዘው ሂደዋል። ብዙ ኢትዮጵያኖች የዚህን ሰው ፎቶ ይዘው ሂደው እዛ ባለበት እስር ቤት አለበት በተባለው እንግሊዝ ሀገር ፎቶውን ወስደው አሳይተዋሉ። ምርመራ እየተደረገ ነው እንዲረጋገጥ ማለት ነው። ትክክለኛ አረጋግጠው እንግዲህ ምላሹን እንሰማለን። እውነት እሱ ነው ይባል፣ መድኃኔዓለምዬ እሱ ነው ይባል፣ የዚችን ንጹህ ለማውጣላት ቅዱስ ገብርኤል። እኔ እሱን ነው ምለው። ውይ አንድ እንባችሁ እንኳን ጸጥ ይላል። በራሱ ሰዓት እኮ ነው የሚፈሰው። ይህን ቪዲዮ የሰማችሁ ሰዎች እንዴት አሰቃቂ የግፍ ግፍ 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 ተበድላ ሰርጓ ራሱ ሲያሳዝን ብቻዋን እንደደገሰች ሰው የላት ምን የላት ጃስ ብለው አስገብተው ጉድ ሲያደርጓት ያማል። የእውነት ያሳዝናል። ቅስሟን እንደዚህ ስብርብር ተደርጎ በስማ። ስለዚህ ፍትህ ለእህታችን፣ እውነት ፍትህ ለትዝታ። አይን ያለው ጆሮ ያለው እየሰማ ሁሉ ይህን ቪዲዮ በአይኑ ያየ የእነሱን መንታ እንባ ሲፈስ ያየ ሁሉ ዝም እንዳትሉ፣ ላይክ አድርጉ፣ ሰው ጋር እንዲደርስ ይህ ሰው እንዲያዝ። እሱንም ደግሞ አንድ የሃይማኖት አባት 3-4 ሚስት ያገባን ወንድ በቁርባን እንደገና እችን ደግሞ ምንም የማታቅ በተክሊል እሷ በተክሊል ንጹህ ሁና ራሷን ጠብቃ በድንግልና እሱ ሲያገባ ሲፈታ ሲደበድብ በየቦታው ካይሮ ላይ ሚስት አለው። አገር ቤት 2 ሚስት አግብቶ የፈታ ልጆች ያሉት ሚስቶቹን ሲቀጠቅጥ የነበረ ወንጀለኛ ሰው ይሄን ሁሉ ከጀርባ እያወቁ እያጠኑ እንዴት አሳልፈው ለዚች በግ እንድትሰዋ ይሰጧታል? እውነት በሬ ላራጁ እንደተባለው ከነዚህ ከሚያስገድሏት ሰው ጋር ነው አብራ አባት ተብለው አባት ሳይሆኑ እነዚህ ነፍሰ በላዎች ናቸው። እነሱ ራሱ ሊጠየቁ ይገባል እንዳለችው እህትየው። ምክንያቱም እንዴት በዛ ላይ ደግሞ 5 ወር ሙሉ ቁርባን አላደረገችም። ለምን? እሷ አለማዊ ነው፣ እሷ መንፈሳዊ ናት። ስለዚህ ካገባች በኋላ ራሱ አብረው ሄደው እንዳልቆረቡ ነው። ይሄንንስ እንዴት ይታያል? አባቶች ስለምን አይጠይቁ? ምንድን ነው ትዳሩ? ምን ሆኖ ነው ውስጡን ካላወቁ? ለምንድን ነው ልጆቼ ከ40 ቀን በኋላ መቁረብ አለባችሁ ብለው ነፍስ አባቶች አይናገሩ? ሲጀመር እሱ አግብቶ ይሄ ሁሉ ሚስት እያለው 4-5 ትዝታ 5ኛ ናት። 2 ካይሮ ላይ አግብቷል። 2 ኢትዮጵያ ያለው ልጅ አለው እና ይሄ ሰውዬማ መያዝ አለበት። ልጆቹ እናት አባቱ ወላጆቹ መያዝ አለባቸው። ይሄን ነገር እህትየው ለምን ዝም እንዳለች አላውቅም። ወላጆች መያዝ አለባቸው። ወላጆች ቢያዙ እሱን ከየትም ካለበት ቦታ ቀጥታ መርተው ያመጣሉ። ባይሆንም ግን እግዚአብሔር ይመስገን ይሄ የተባለው እውነት ይሁን እየተጣራ ነው ያለ። እርግጠኛ ነኝ ይሄኛው ሰውዬ ይወጣል። ግን ይሁን እንጂ ወላጆቿ ጋር ለምንድን ነው የእሱን ወላጆች ለምን አይያዙም? እነሱ ጋር እኮ ይደውላል። እኔ ያለው እንዲህ ነኝ እንደዚህ ነኝ እያለ በሜሴጅም በምንም እነሱ ጋር የሚያወራው ነገር አለ። ስለዚህ አሁን ቤተሰቦቹን እንዳሉ ቤተሰቦች ሁሉን ነገር አውቃለች። እነሱ ስለምን የአክስቱ ልጆች እህቶች የተባሉት ካይሮ ያሉት ስልካቸውን አጥፍተው ጠፍተዋል። ለምን? እሱ ወንጀል ሰርቶ ስለጠፋ እነሱም ደግሞ አብረው ጠፉ፣ ስልካቸውን ዘጋግተው። ይሄ ሁሉ ሊያዝ አይቻልም? ትዝታ ሰው ነው ያጣችው።
ትዝታ ሰው አጣች። ሳምንት ሙሉ አስክሬን እንደዛ ሆኖ ተዘግተውባት ተቆልፎባት፣ ውይ የኔ እናት ነደድኩ። የምሬ ነው ምላችሁ፣ እመቤቴን ተቃጠልኩላችሁ። ትዝታን እንደማቃቴ እናቴ ልጅ እንደሆነች አብሬያት እንደተወለድኩ ነው እንደ እሳት እየለበለበኝ አለ። በፊትም ታሪኳን ሰምቻለሁ፣ ግን አሁን በተለይ እህትየው አንድ ባንድ ስታወራ መሲጋ በተሰማው ቪዲዮ ቅስም ይሰብራል፣ ያማል፣ ያቃጥላል። ትዝታን ለሚያውቃት አይደለም ለሁላችንም ሀዘኑን አለች። የሁላችንም ቅስም ሰብሯል። ስለዚህ ሰው እንዲያዝ ሁላችንም እና የትዝታ ነገር የሰው ቅስም ይሰብራል። ሁላችንም ዝም ማለት የለብንም። ይቅርታ ተደውሎብኝ የተቋረጠው። ስለዚህ ሁላችንም ድምጽ እንሆን ለትዝታ፣ የሰው እንዲያዝ እያንዳንዳችን የበኩላችን እንወጣ። ከዚህ በላይ ምንም አይመጣም እኮ ሰባብሮ እንደዚህ አርጎ ማለት እንግዲህ እኔ አይጠበቅብኝም። ቪዲዮን ስሙት። እኔ ከዚህ በላይ ማስገባትም አልችልም ማለት ነው። እውነት አዘን ልብ የሚሰብር ነው። ይሄን መስማት በጣም የሚሰቀጥጥ ነው። ስለዚህ ሁላችንም ይህ ሰው እንዲያዝ በገንዘብም ቢሆን እኛ እርዳታ እናደርጋለን። እመቤቴ ለምን ደሞዛችን የአንድ ወር ለምን አንሰጥም? እሱ ይያዝ እንጂ የእሷን ደም ይውጣላት እንጂ። ውይ ብስማ አሰቃቂ ከሚባሉ ነገሮች አስደንጋጭ ከሚባሉ ነገሮች እኮ ከዚህ በላይ ምንም አይመጣም። የትዝታ ፍትህ ለትዝታ እንዳትተው። ቪዲዮ ምሰሩ ሰዎች የትዝታን እየለጠፋችሁ ፍትህ በሉ፣ አትርሱ እባካችሁ። የሚረሳ ነገር አይደለም፣ ድንግልን አይረሳም። ሁላችሁም ለፈጣሪ ስትሉ ፍትህ በሉ። የዝች ልጅ እንባዋ የእህቶቿ እንባ እንዲመለስ እውነት እንዲገኝ ማለት ነው። እና እኔ ቤተሰብ እያዝ ብያለሁ። በመጨረሻ ላይ የምላችሁ ነገር ቤተሰቦቹ ይያዙ። ትፍት ነው የሚያደርጓት። አላብዛባችሁ፣ በቃኝ። አሞኛል፣ ማርያምን አሞኛል። የምሬን እንቅልፍ ነው የነሳኝ ትዝታ። አሁን በተለይ ከእህትየው የምሰማው ቃላቶች ቅስሜ ተሰብረዋሉ።